ይቅርታ የፍቅሩ ምርጡ መንገድ ነው። ለመበቀል የሚገፋፋን ስሜት ማርገብ ነው። ይቅርታ የራሱን ሳይፈልግ ራሱን በፍቅር የሚሰጥ ነው። ለጠላት ቅጣትና ፍርድ ሲገባው ነፃነትን ማወጅ ነው። ጠላት ቅጣትና በቀልን ሲጠብቅ ጠላትን መርዳት መቻል ነው። ይቅርታ ለሁሉም ጥያቄዎች መልሱ ፍቅር ብቻ እንደሆነ መረዳት ነው። ብዙዎች ከትናንት ሰንሰለት ጋር የተሳሰሩ ናቸው። ካለፈው ዕለት ተላቀው አዲስ ቀን በአዲስ መንፈስ መኖር ያቅታቸዋል። ስላለፈው ነገር እያሰቡ እንቅልፍ ያጣሉ፣ ይጨነቃሉ። ከጭንቀታቸው ለመገላገል ደግሞ ተገቢ ያልሆኑ እርምጃዎችን ይወስዳሉ። ስላለፈው ታሪክ ሺህ ጊዜ ብናስብና ብናሰላስል በምንም ታምር መለወጥ አንችልም። ስለ ሁኔታው ብዙ ማሰላሰላችን አንድ ጊዜ የተከናወነን ድርጊት ቀሪ የሕይወት ዘመናችን እንዲቆጣጠረው መፍቀር ነው። ያለፈውን ታሪክ መለወጥ ባንችል እንኳን አንድ ነገር መለወጥ እንችላለን። እርሱም አመለካከታችን ነው። የተከሰተው ነገር ከኛ አቅም በላይ ቢሆንም መቆጣጠር የምንችለው በአእምሯችን ውስጥ ለእነዚህ ክስተቶች በምንሰጠው ስፍራ ነው። ያለፈውን ወደ ኋላ መተው ወደፊት ለመገስገስ ይረዳናል። ካለፉት ጉዳቶች የመላቀቂያው ምርጡ መንገድ ለበደለን ሰው ይቅርታ ማድረግ ነው። ካለፈው ሕይወት መራራነት ነፃ አውጥተን ወደፊት ሊመራን የሚችለው ይቅርታ ማድረግ ብቻ ነው። ይቅርታ ማድረግ ባለፈው ዘመን የተፈጸመውን ስህተትና በደል ወደ ኋላ በመተው ያለ ሕሊና ክስ ወደፊት መገስገስ ነው። ይቅርታ የተሻለውን ነገር ለማድረግ መምረጥ ነው። ይቅር ማለት በዳዩ የፈጸመውን በደል ምንም እንዳልተፈጸመ መግለጽ አይደለም። ይቅርታ በደል እንዳልተፈጸመ አያስብም ወይም የተፈጸመውን በደል አይክድም። የደቡብ አፍሪካ የሰላም ዕርቅ ኮሚሽን የነበሩት የእንግሊካን ቤተ ክርስቲያን ሊቀ ጳጳስ ዴዝሞንድ ቱቱ ሲናገሩ ይቅርታ ማድረግ ማለት የተከሰተውን ነገር ምንም እንዳልሆነ አሳንሶ መገመት አይደለም፣ ነገር ግን በአእምሯችሁ ውስጥ የተቀመጠውን ቁስልና ትዝታ የመኖር ሕልውናችንን እንዳይመርዝ ማስወገድ ነው በማለት ተናግሯል። ይቅርታ ማድረግ የራሱን ሕይወት እንዲመለከትና አቅጣጫውን እንዲያስተካክል ዕድል መስጠት እንጂ በዳዩ በክፉ ድርጊት እንዲቀጥል ማበረታቻ መስጠት አይደለም። ለበደሉ ሰዎች ይቅርታ ማድረግ ወደፊትም ክፉ ድርጊታቸው ቢቀጥሉበት ዝም ብለን እንሸከማቸዋለን ማለት እንዳልሆነ ልናስተውል ይገባል። ነገር ግን ይቅርታ ለማድረግ ከማንም በላይ የሚጎዳው ቂመኛውን በቀለኛውን ሰው ነው። መርዝ በሰውነታችን ውስጥ ሲገባ የሚሰማንን አደገኛ ስሜት ያህል ሕይወታችንን ያበላሻል። በቀል የደረሰብንን ጉዳት እንዲፈወስ ከማድረግ ይልቅ ጉዳቱ ጎልቶ እንዲወጣና የሕይወታችን ኃይል በሙሉ ሌሎችን ለመጉዳት በማዕቀል ላይ እንዲውል ያደርጋል። ይህ ጥልቅ ቁስል እንዲፈወስ በቀላችንን ትተን ወደ ይቅርታ መምጣት እውነተኛው መፍትሄ ነው። ይቅርታ ለማድረግ በዳዩን ከሚጎዳው ይልቅ የሚቀመጥበትን ዕቃ ክፉኛ ይጎዳል። ሰዎችን ይቅር ለማለት ፈቃደኛ ካልሆንን በሕይወታችን አቅጣጫ ላይ የሚኖረው ተጽዕኖ ችላ ማለታችን ነው። በጥላቻ በመመላለስ ቀስ በቀስ የሕይወታችን ዕልሞችን በራሳችን እጅ እናጠፋቸዋለን። ይቅርታ ለማድረግ የሚያስከትለው ውጤት በደልን ከሚያስከትል ምክንያቶች በላይ የሚጎዱ ናቸው። የይቅርታ ያለማድረግ መዘዞች፣ አንደኛ፣ የአእምሮን ሰላም ያሳጣል። ጠላትን ይቅር ማለት የአእምሮ ሰላምና እረፍትን የሚሰጥ ፍቱን መድኃኒት ነው። የበቀል ስሜት ግን ለሕይወታችን ሰላም ሳይሆን ውካታን ያስከትላል። ለአእምሮ ሰላምን የሚሰጠው መሠረቱ ፍቅር ባደረገው አቀራረብ ወደ በዳዩ ወይም ተበዳዩ መቅረብና በደልን በይቅርታ ማስወገድ ነው። ጆን ማክስዌል የተባለ ጻፊ ሲናገር ሰላም የሌለ ሰው ከሆንክ ሰላምን ሌላ ሰው ወስዶታል ማለት ሳይሆን አንተው ራስህ ሰላምን አርቀዋል ማለት ነው። የሚደርስብህን ነገር ሁልጊዜ መቆጣጠር ባትችል በአንተ ውስጥ የሚሆነውን ግን መቆጣጠር ትችላለህ ብሏል። የይቅርታ መንፈስ ለአእምሮ ሰላምና ለጠንካራ ግንኙነት መሠረታዊና አስፈላጊ ግብዓት ነው። ይቅርታ ከወቀሳ የጨለማ ሕይወት አውጥቶ ከሌሎች ሰዎች ጋር ሰላማዊ ግንኙነት ማድረግ እንድንችል ነፃ ያደርገናል። ይቅርታን አለማድረግ የአእምሮ ሰላምን ያሰጣል። የፍቅር አለመኖር ጥላቻን ይጸንሳል። ጥላቻ ደግሞ ቅናትን ይወልዳል። ሁለተኛው አካላዊ ጤንነታችንን ይጎዳል። የሥነ ልቦና ባለሙያዎች እንደሚናገሩት ይቅርታ ለማድረግ የሰውነታችንን የበሽታ መከላከል አቅምን ያዳክማል። በሽታ ተከላካይ ሆርሞኖች እንዳያመነጩ እንቅፋት በመሆን ሰውነት ለተለያዩ በሽታዎች ያጋለጣል። ይቅርታ የማያደርጉ ሰዎች ለመንፈስ ጭንቀት፣ ለጡንቻ መኮማተር፣ ለደም ግፊት፣ ለልብ ሕመም የተጋለጡ ናቸው። ይቅርታ ማድረግ ግን ከነዚህ ችግሮች ነፃ ያወጣናል። ሰዎች ለበደሏቸው ይቅርታ በሚያደርጉበት ወቅት በውስጣቸው የተፈጠረውን ቁጣና መራራ የሆነ ስሜት ተገቢ የሆነ የማውጫ መንገድ ያገኛሉ። አንድ እንግሊዛዊ የሥነ ልቦና ምሁር እንግሊዝ ሀገር በአእምሮ ሕመም ተይዘው ሆስፒታል ገብተው ከሚታከሙት ሰዎች መካከል ይቅርታን ማግኘት የሚችሉበት መንገድ ቢያገኙ 70% ጤነኛ ሆነው ከሆስፒታል ይወጡ ነበር ብሏል።
ይቅርታ ማድረግ በቁጣ ምክንያት ከሚመጣብን ውስጤ ስነ ልቦና የአካላዊ ጉዳቶች እንዳይከሰቱ ያደርጋል። ይቅርታ ለማድረግ ማለት በፍቃዳችን የመርዝ ጽዋ ጠጥተን መርዙ ያስቀየመንን ሰው እንዲገልልን መጠበቅ ነው። አንዲት ሴት ስትናገር ይቅርታ ለማድረግ የበደለን ሰው ክራይ ሳይከፍል በእኛ አእምሮ ውስጥ እንዲቀመጥ መፍቀር ነው ትላለች። ይቅርታ አንድ ሰው በበደል ምክንያት በሕይወታችን ላይ ያደረሰውን ጉዳት ለማከም የምንጠቀምበት መሳሪያ ነው። ይቅርታ ከበቀል እጅግ የተሻለ ነው። ምክንያቱም ይቅርታ የፍቅርና የቸርነት ምልክት ሲሆን፣ በቀል ግን የአውሬነት የክፋት ምልክት ነው። ይቅርታ ሰዎችን ከደካማ ማንነታቸው ባህሪያቸው የተነሳ የፈጸሙትን በደል በመተው ያለምንም ቅድመ ሁኔታ በፍቅር መቀበል ነው። ይቅርታ ከተፈጸመው በደልና በደሉ እንዲፈጸም ካደረጉ የሰዎች ደካማ ጎን አልፎ ሰዎችን በፍቅር መቀበል የሚያስችል ድርጊት ነው። በዳዩን መውደድ ወርቅ ያለበትን ጭቃ መውደድ ሳይሆን በጭቃ ውስጥ ያለውን ወርቅ መውደድ ነው። ወርቅን የማይወድ ሰው ባይኖርም ጭቃውን የሚጸየፍ ሰው ግን በጭቃ ውስጥ የተደበቀውን ወርቅ ለማግኘት ይቸገራል። የሚወደድ ወርቅ የሚገኘው ከጭቃ ውስጥ ነውና። መበዳደል ቢኖርም ሰዎች እርስ በርሳቸው ተቀባብለውና ተዋደው እንዲሁም ተቻችለው እንዲኖሩ ይቅርታ ማድረግ በጎና ትልቅ ተግባር ነው። ይቅርታ መንገድ የሚከፍት የፍቅር በጎ ምግባር ነው። ሦስተኛው ስነ ልቦናዊ ቀውስን ያስከትላል። ስለ ራስም ስለ ሌላውም ጥሩ ስሜት ማጣት አለው። ይቅር የማይሉ ባሉታዊ ነገር የራሳቸው እስረኞች ናቸው። የሚገጥማቸውን ዕድሎች አንዳንድ ሁኔታዎችን እያወቁ አይጠቀሙባቸውም። ራሳቸውን በብዙ ይገድባሉ። ሰላም የላቸውም። እረፍት የሚያሻቸው ምስኪኖች ናቸው። ራስንም ይቅር የማይሉ ይሆናሉ። ድብርት ያጠቃቸዋል። ሲከፋም በተለያየ ሱስ አምጪ ነገር ራሳቸውን በመከለል በወጥመድ ይወድቃሉ። ራሳቸውን የሚጎዱ ነገር ያደርጋሉ። አራተኛው ይቅርታ አለማድረግ ማኅበራዊ ግንኙነትን ያወካል። ለበቀል ለሐሜት ይጋለጣሉ። ሥራቸው ላይ ስለማያተኩሩ ማኅበራዊ ግንኙነታቸው ይበላሻል። ይቅርታ ማድረግ ነፃነትን ማወጅ ሲሆን፣ ይቅርታ ለመስጠት ግን በማይታይ ሥርዓት ለመኖር መፍቀር ነው። ይቅርታ የማያደርግ አእምሮ በማዘን፣ በመቆዘብ፣ በድብርት፣ በብስጭት፣ በእንቅልፍ ማጣት ይሰቃያል።